Donald Trump arrived in Ankara for the NATO leaders summit. በአንድ በኩል 4 ዓመታትን በተሻገረውና አሁንም እልባት ባላገኘው የሩሲያ ዩክሬን ጦርነት በሌላ በኩል ደግሞ ወጠንቅጦና መስመሩ በጠፋው የመካከለኛ ምስራቅ ቀውስ ዓለም አቀፉ ማህበረሰብ በከፍተኛ ውጥረት ውስጥ ባለበት በዚህ ወቅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በአንካራ ለ2 ቀናት የፈጀው ስትራቴጂካዊ ጉባኤ በብዙ ውዝግቦች ተጠናቋል። ይህ ስብሰባ ህብረቱ እጅግ ፈታኝ በሆነ ዲፕሎማሲያዊና ወታደራዊ አዙሪት ውስጥ ባለበት ወቅት የተካሄደ ቢሆንም ከወጡት ስምምነቶች ይልቅ በዓለም መድረክ ላይ የተስተዋሉት ያልተጠበቁ መቃቃሮችና ስሜታዊ ፍጥጫዎች የብዙሃኑን ትኩረት ስበዋል። ጉባኤው የተካሄደው በአሜሪካ እስራኤልና በኢራን መካከል ለ3 ወራት የዘለቀው ጦርነት በቀጠለበት ከባድና አስፈሪ ድባብ ውስጥ ነበር። ይሁን እንጂ ረቡዕ ማለዳ ላይ አሜሪካ በኢራን ላይ ሰነዘረችው ተከታታይ ጥቃት የሁኔታውን አሳሳቢነት ይበልጥ ወደ ገደል ጫፍ አድርሶታል። ጥቃቱ በተሰነዘረ በሰዓታት ውስጥ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የነበረውን የመግባቢያ ስምምነት በይፋ ማክተሙን በቁጣ አውጀዋል። ትራምፕ የኢራንን መሪዎች ጨካኞችና የአእምሮ ሚዛናቸውን ይሳቱ ሲሉ የገለጹ ሲሆን የኒኩለር መሳሪያ ቢኖራቸው እንኳን ከመጠቀም ወደ ኋላ አይሉም ሲሉ ወርፈዋል። ምንም እንኳን ትራምፕ በኋላ ላይ የረጅም ጊዜ ጦርነት አንፈልግም በማለት ዲፕሎማሲያዊ ስሜታቸውን ለማረጋጋት ቢሞክሩም የኔቶ ዋና ጸሐፊ ማርክ ሩት ግን የአሜሪካ የአጸፋ እርምጃ ፍጹም አስፈላጊና ወቅታዊ ነበር በማለት የዋሽንግተንን ወታደራዊ ክንድ በግልጽ ደግፈዋል። በሌላ በኩል ትራምፕ በአውሮፓውያኑ አጋሮቻቸው ላይ ሲያደርሱ የነበረውን የተለመደው የኢኮኖሚ ጫናና ገዢነት በዚህም ጉባኤ ላይ ቀጥሏል። የኔቶ አባል ሀገራት ከአየር መከላከያ እስከ ሰው ሰራሽ አስተውሎት ኤአይና ድሮኖች ድረስ ከ50 ቢሊዮን ዶላር በላይ አዳዲስ ግዢዎችን ለመፈጸም ተስማምተዋል። እዚህ ላይ ነው እንግዲህ የዋሽንግተን ተጽዕኖ ጉልህ አሻራውን የሚያሳርፈው። ከ32ቱ አባላት መካከል በ2026 የተቀመጠውን 3.5 በመቶ የሀገር ውስጥ ምርት ጂዲፒ ለመከላከያ የመዋል ግብ ማሳካት የሚችሉት 5 ሀገራት ብቻ መሆናቸው እየታወቀ ትራምፕ አብዛኞቹ ሀብታም አገራት ስለሆኑ ልናዝንላቸው አይገባም በማለት ሻካራና ቀጥተኛ ትችታቸውን ከመሰንዘር ያልተቆጠቡት። ይህ በእንዲህ እንዳለ የሩሲያ መጠነ ሰፊ ወረራ በከፍተኛ ሁኔታ ያሰጋት ዩክሬን በዚህ ጉባኤ ላይ ታሪካዊና ስትራቴጂካዊ ድል አግኝታለች። ህብረቱ ለኪየቭ የ70 ቢሊዮን ዩሮ ወታደራዊ መሳሪያ እርዳታና ስልጠና ለመስጠት ቃል ገብቷል። ይሁን እንጂ የብዙዎችን ቀልብ የሳበው ጉዳይ በፕሬዝዳንት ቭላዲሚር ዘለንስኪና በትራምፕ መካከል የተደረገው የፊት ለፊት ስብሰባ ነው። ትራምፕ እጅግ ዘመናዊ የሆነ የፓትሪዮት ሚሳኤል መከላከያ ስርዓት ዩክሬን በአገር ውስጥ እንድታመርት አሜሪካ የማምረት ፍቃድ እንደምትሰጥ አስታውቀዋል። ዘለንስኪም ይህንን ውሳኔ የሰላም አድማስን ሊያቀርብ የሚችል ትልቅ እርምጃ ሲለው በደስታ አወድሰውታል። ሌላው ያልተጠበቀና የጉባኤውን አጀንዳ ያናጋው ክስተት ትራምፕ በአርክቲክ ውቅያኖስ የሚገኘውን የዴንማርክ የራስ ገዝ ግዛት የሆነችውን ግሪንላንድን የመቆጣጠር የቀደመው የቀኝ ገዥነት መንፈስ እቅዳቸውን በድጋሚ ማንሳታቸው ነው። ዴንማርክ በሂትለር በተወረረች ጊዜ ግሪንላንድን እንድንጠብቅላት ጠይቃን ነበር። በኋላ ግን በሞኝነት መልሰን ሰጠናቸው ያሉት ትራምፕ ግዛቷ ለአሜሪካ ብሔራዊ ግዛት እጅግ ወሳኝ መሆኗን ገልጸዋል። ይህ ንግግር የዴንማርክ ጠቅላይ ሚኒስትር ሜት ፍሬዴሪክሰንን ክፉኛ ያስቆጣ ሲሆን ግሪንላንድ ለሽያጭ አልቀረበችም፣ እያንዳንዱ የኔቶ ኢንች ለመከላከል ዝግጁ ነን የሚል ጠንካራና የማያወላውል ምላሽ ሰጥተዋል። የአውሮፓ ህብረትም የድንበር አለመጣስ መርህን በመጥቀስ የኮፐንሃገን ሉዓላዊነትን በጽኑ ደግፏል። ትራምፕ ለአስተናጋጇ ቱርክና ለፕሬዝዳንት ረሲብ ጣይብ ኤርዶዋን ምስጋና ቢያሽጎደጉዱም በኢራን ጦርነት ወቅት ወታደራዊ ድጋፍ ያልሰጧቸውን የአውሮፓ አጋሮቻቸውን ግን በአደባባይ ከመውቀስ አልተመለሱም። በተለይም አሜሪካ ወታደራዊ ሰፈሮቿን እንዳትጠቀም ፍቃድ የነፈገቻትን ስፔንን ከዚህ በኋላ ምንም አይነት የንግድ ግንኙነት እንዳይኖር የገንዘብ ሚኒስተራቸውን አዘዋል። በሌላ በኩል የብሪታንያን ጠቅላይ ሚኒስተር ኬር ስታርመር አገራቸው ወደ ቀጥታ ጦርነት እንደማትገባ በተደጋጋሚ መግለጻቸውን ትራምፕ እንግዳና ፍርሃት የተሞላበት አካሄድ ካሉት በኋላ ይህ በታዋቂው መሪ በዊንስተን ቸርችል መንፈስ የተደረገ አይደለም ሲሉ በታሪክ ማጣቀሻ ስላቅ የታጀበ ወቀሳ ሰንዝረውባቸዋል። በአጠቃላይ ይህ የአንካራው የኔቶ ጉባኤ እንደሚያሳየው
ህብረቱ ለዩክሬን የገንዘብና የወታደራዊ ድጋፍ ለማድረግ በአንድ ድምጽ ቢስማማም ከጀርባው ግን በትራምፕ ግትርና ብሔርተኝነት ላይ በተመሰረተ ፍላጎትና በአውሮፓውያኑ ዲፕሎማሲያዊ መሪዎች መካከል ያለው የፖለቲካ ገደል ይበልጥ እየሰፋ መምጣቱን ነው። የኢራን ጦርነትና የአርክቲክ ይገባኛል ጥያቄ ደግሞ የህብረቱን የወደፊት አንድነት ይበልጥ ወደ ከረረና ወደማይታወቅ ፈተና እየገፋው መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ።